ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜናዎች። ሁለት ታላላቅ ጉባኤዎችን ለማስተናገድ ኢትዮጵያ ከፍተኛ ዝግጅት ማድረጓን መንግስት አስታወቀ። የሱዳን ቀውስ እልባት እንዲያገኝ ህብረቱ ያልተቋረጠ ድጋፉን ያጠናክራል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ተናገሩ። በአፍሪካ ዘላቂ ልማትን ለማረጋገጥ ሀገራት በውሃና ንጽህና አጠባበቅ ላይ ከፍተኛ መዋዕለ ንዋይ ማፍሰስ እንዳለባቸው የአፍሪካ ህብረት አሳሰበ። የካቲት 7 የሚጀምረው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ወደ የካቲት 28 መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናገሩ። ዜናዎቹን እየመራው አሸናፊ እንዳለ ከናንተ ጋር ቆይታ አደርጋለሁ። በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎች በተጨማሪ ደግሞ በቀጥታ መስመሮቻችን ላይ እየገቡ ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንም ይኖራሉ። ሁለት ታላላቅ ጉባኤዎችን ለማስተናገድ ኢትዮጵያ ከፍተኛ ዝግጅት ማድረጓን መንግስት አስታውቋል። የመንግስትን መግለጫ እየተከታተለ የሚገኘው ሪፖርተራችን ይመራ አደም ደግሞ ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። የመራጮች ምዝገባ ወደ የካቲት 28 መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱን መግለጫ ደግሞ እየተከታተለ የሚገኘው ሪፖርተራችን ምንተስኖት ይልማ ነው። እሱም ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። ክቡራትና ክቡራን አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኢትዮጵያ የአህጉሪቱ የኃይል ማማና የዲጂታል ፈጠራ ማዕከል ሆናለች። በብርሃን ብቻ አይደለም፣ በአርቲፊሻል ኢንተለጀንስ ነገ በአፍሪካ ለሚገነባው የብልጽግና ጉዞም ግንባር ቀደም ማሳያ ሆናለች። አዲስ አበባ ስሟን መስላለች። ውብ፣ የዘመነች፣ ጤናማ የህይወት ማሳያን በመሆን ለአፍሪካ ተምሳሌት መሆን ችላለች። አዲስ አበባ የአፍሪካውያን መሰብሰቢያ ብቻ አይደለችም። የነፃነት፣ የፈጠራ እንዲሁም ደግሞ የጋራ መኖሪያ ቤትም ጭምር ናት። ወደ ቀዳሚዋ የለውጥ ምድር እንኳን ደህና መጣችሁ። In this new era, we cannot speak in fragments. We must speak as one. አሁንም ቆይታችሁን ከዜና ኢትዮጵያ ጋር እንድታረጉ በአክብሮት ነው የምንጋብዘው። ሁለት ታላላቅ ጉባኤዎችን ለማስተናገድ ኢትዮጵያ ከፍተኛ ዝግጅት ማድረጓን መንግስት አስታወቀም። አዲስ አበባ ከየካቲት 6 እስከ 8 ድረስ 39ኛው የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤን ታስተናግዳለች። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ በሰጡት መግለጫ ኢትዮጵያ ሁለቱን ጉባኤዎች በስኬት ለማስተናገድ ሁለንተናዊ ዝግጅቷን አጠናቃለች ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ይመራ አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? የመንግስት ኮሚኒኬሽን በጋዜጣዊ መግለጫው ኢትዮጵያ ምን አይነት ዝግጅት አድርጋለች ብለዋል የሚለውን ጠቅላላ አድርጋ አድርሰን። ኢትዮጵያ ከምንጊዜውም በላይ እነዚህን ሁለት ታላላቅ አህጉራዊ የሆኑ ጉባኤዎችን ለማስተናገድ ሰፊ ዝግጅት አድርጋለች ሲባል እንግዲህ የተለያዩ ዝርዝር ተግባራት የተከናወኑበት ነው። የመጀመሪያው እንግዲህ የተቀናጀ አመራር ከመስጠት አንጻር ነው። ይህም ሲባል ወደ 35 የሚሆኑ የፌዴራል ተቋማትና አዲስ አበባ ከተማ አስተዳደር ጭምር ያለበት አብይ ኮሚቴ ተቋቁሞ የተለያዩ ዘርፈ ብዙ ስራዎችን ሲሰራ ቆይቷል። በመብራት፣ በቴሌኮሙኒኬሽንና በሌሎች የአቅርቦት ጉዳዮችን ቀደም ብሎ የተለያዩ ዘርፈ ብዙ የሆኑ ስራዎችን ሲሰራ
ቆይቷል። ከዛ ባሻገር ደግሞ በዲፕሎማሲና በመስተንግዶ ዙሪያ ነው። በዲፕሎማሲው ዙሪያ ወደ ከመደበኛው የዲፕሎማሲ ወይም ደግሞ ዲፕሎማቶች ባሻገር ወደ 180 የሚሆኑ በጎ ፈቃደኞች ወይም ደግሞ ካንዲዴት አስፈላጊውን ስልጠና ወስደው ወደ ስራ ገብተዋል። ይህንን በዲፕሎማሲው ረገድ የተዘጋጀ ዝግጅት ነው። ከዛ ባሻገር ደግሞ በመስተንግዶ ነው እንግዲህ የቪዛና ሌሎች የጉምሩክ እና የመግቢያ ፈቃድን ከማሳለጥ አኳያ ቴክኖሎጂን በመጠቀም እንዲሁ የሚመጡ እንግዶችን በኢትዮጵያዊ ጨዋነት ለማስተናገድ ሰፊ ዝግጅት የተደረገበት አንዱ ዘርፍ ነው። ከዛ ባሻገር ደግሞ በሆቴልና አገልግሎት ዘርፍ ነው። ሆቴሎች ከዛሬው በተለየ አምረው ተውበው የተለያዩ ዝግጅቶችን አድርገው ለሚመጡ እንግዶች ሰፊና ማራኪም ደግሞ በሚፈልጉት እርካታ ልክ አገልግሎትን ለማቅረብ የተዘጋጁበት ነው። ከዛም ደግሞ የትራንስፖርት አገልግሎትም ቢሆን ትራንስፖርት ሰጪ ታክሲና የትራንስፖርት ዘርፉንም እንዲሁ የተሻለ አድርጎ እንዲሁም ደግሞ አዘምኖ የሚመጡ እንግዶች በዚሁ ደረጃ የትራንስፖርት አገልግሎትም እንዲሳለጥና ፈጣን ሆኖ እንዲቀርብ እንዲሁ ዝግጅት የተደረገበት ነው። ከዛ ባሻገር ደግሞ በጸጥታና በደህንነት ዘርፉም ቢሆን የጸጥታና የደህንነት ግብረ ኃይሉ ሰፊ ዝግጅት በቴክኖሎጂ የታገዘና ሰፊ የሰው ኃይል ስምሪትም ጭምር የተደረገበትን ዝግጅት አጠናቆ ወደ ስራ ገብቷል። እንግዲህ በነገው ዕለት የሚጀምረውን የጣሊያን አፍሪካ ጉባኤና ከነገ ወዲያ ደግሞ ቅዳሜና እሁድ የሚካሄደውን የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ ነው ኢትዮጵያ ይህንን ሁሉ ሰፊ ዝግጅት ስታደርግ የቆየችው። ኢትዮጵያ መዲናዋ አዲስ አበባ በብዙ መልኩ ተቀይራ ባለችበት ወቅት ነው ይህንን ዝግጅት የምታደርገው። በዚሁ አጋጣሚ ከጉባኤዎቹ ጎን ለጎንም የኢትዮጵያ የልማት ስራዎችንና የሀገሪቱን የቱሪዝም መዳረሻዎችን መሪዎችና የልኡካን ቡድናቸው እንዲጎበኙ የሚያስችል ሰፊ ዝግጅት ተደርጓል። ይህ መርሃ ግብር ተዘጋጅቷል ነው ያለው የመንግስት ኮሚኒኬሽን በመግለጫው። በአጠቃላይ ኢትዮጵያ ዘርፈ ብዙ ስራዎችን የሰራችበት ነው። በአረንጓዴ አሻራ ታላቁ ኢትዮጵያ ህዳሴ ግድብንም ጀምራ በማጠናቀቅ ረገድ በራሷ ከህዝቧን በማስተባበርም ሰፊ ዝግጅትና ተአምር መስራት እንደሚቻል የፓን አፍሪካኒዝም እንቅስቃሴንም አሁንም በመሪነት ሚናዋን እየተወጣች መሆኑን የታየበት የተለያዩ ስኬቶች የተመዘገቡበት ስለሆነ እነዚህንም አጉልታና አንጸባርቃ የምታካሄድባቸው ጉባኤዎች ናቸው ተብሎ ይጠበቃል። አሸናፊ ይመር ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆነልን። የጭቆናን ቀንበር ያልተሸከመች ለአፍሪካውያን ነጻነት የይቻላልን ተስፋ ያሳየች የባርነት ሰንሰለታቸውን የበጠሰች የአፍሪካ አንድነት ድርጅት ሲቋቋም በራሷ ፊደል ሁሉን የሚያግባባ የህብረቱን መተዳደሪያ ሰነድ የቀመረች የአፍሪካ አንድነት ድርጅት የመጀመሪያው ቢሮ ሥራ እንዲጀምር እንካችሁ ያለች ሁሉም በአንደበታቸው እናትነቷን የሚመሰክሩላት ከማደራጀት እስከ አንድነት ለአፍሪካ ኢትዮጵያ። በኮሪደር ልማት የተዋበችው አዲስ አበባ ዓለም አቀፍ ጉባኤዎችን ለማስተናገድ ተመራጭነቷ እየጨመረ ይገኛል። አዲስ አበባ ለአፍሪካ ህብረት ጉባኤ ለሚመጡ እንግዶች የበለጠ ምቹ ሆናለች። በኮሪደር ልማት በህብረቱ ጉባኤ ወቅት የትራፊክ ፍሰቱን ማቀላጠፍ የሚያስችሉ የመንገድ መሰረተ ልማቶችም ተገንብተዋል። ብርቱካን አስናቀ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። በተለምዶ የቦሌ መንገድ ወይም የአፍሪካ ጎዳና ተብሎ የሚጠራው ይህ መንገድ የኢትዮጵያ የዲፕሎማሲ በር ተደርጎ ይወሰዳል። ይህ መንገድ በአጼ ኃይለ ሥላሴ ጊዜ የተገነባ ሲሆን ላለፉት 60 ዓመታት የአፍሪካ ህብረት መሪዎችና ዲፕሎማቶችን ሲያስተናግድ ቆይቷል። ካለፈው አንድ ዓመት ጀምሮ ደግሞ እንደዚህ በአማረ መልኩ የእግረኛና የተሽከርካሪ መንገድን በመለየት ከተማዋን በሚመጥን መልኩ ዘመናዊ ተደርጎ ተሰርቷል። ከጊዜ ወደ ጊዜ እየጨመረ የመጣው የዲፕሎማቱ ብዛትና የአጀብ ስነ ስርዓት የመዲናይቱን መንገዶች የትራፊክ ፍሰት ሲያስተጓጉል ቆይቷል። በፊት የነበሩት የመንገድ ስፋቱም ጠባብ ስለነበር የእግረኛም ለብቻ የተለየ ስላልነበረ በዛ ሳለ ትንሽ የክራውድድ አይነት ሁኔታ ነበረው። በአሁን ሰዓት ላይ ግን ያኛው ነገር ብዙም የሚታይ ነገር የለውም። እንግዶችን በሚመጡበት ጊዜ ላይ ያው መንገዱ ሰፊም በመሆኑ እግረኛው በእግረኛ መንገድ ስለሚሄድ እንደዛ አይነት የበፊቱ አይነት የእግረኛ መንገድና የትራንስፖርት መጨናነቅ አይፈጠርም። ከዚህ ቀደም የነበረው መዘጋጋት ይኖራሉ እንግዶች በሚያልፉበት ጊዜ። ይህ ደግሞ ከተማው ነዋሪ ላይ ጫና መፍጠሩ ስለማይቀር ምንም እንኳን እንግዶቻችን ቢሆኑም ግን ያው መንገላታቱ እንዳለ ነው የነበረው። አሁን ኮሪደር መሰራቱ ለዚህ ፕሮግራም ብቻ ሳይሆን ለነዋሪው በጠቅላላ በጣም አሪፍ ነው። አንደኛ ኮሪደር በተሰሩባቸው አካባቢ የሚቆሙ ተሽከርካሪዎች ሁሉ መንገዱ በጣም ሰፍቷል። በጣም
የተሻለ ነው ብዬ ነው ማስበው። 39ኛው የአፍሪካ ህብረት የመሪዎች ጉባኤን የምታስተናግደው አዲስ አበባ እንደ ስሟ አዲስ ሆና ቤታቸው ለሆነችው አፍሪካውያን ምቹ የመንገድ መሰረተ ልማትን ገንብታ አዘጋጅታለች። አፍሪካ የመሪዎች ስብሰባ ደህንነቱ የተጠበቀ የአጀብ ስራ ለማከናወን ትልቅ አቅም የሚሆነው በተለይ የመንገድ ኮሪደራችን ከዚህ በፊት ከነበሩት በተለየ መንገድ አንደኛ የመንገዱ ጥራትም ይሁን ይዘት እንዲሁም ደግሞ የእግረኛና የተሽከርካሪ መንገድን የለየ በመሆኑ በአጠቃላይ የመንገድ ምልክትና ማመላከቻዎችን ወይም ቅቦችንም ያካተተ ስለሆነ ለአጀብ ስራችን ወይም ደግሞ ለትራፊክ ፍሰቱ ትልቅ አቅም የሆነበት ነው ብሎ መውሰድ ይቻላል ማለት ነው። የነጻነት ምኩራብና የአፍሪካውያን መዲና የሆነችው ኢትዮጵያ እንግዶቿን በመዲናዋ ስታስተናግድ የመሰረተ ልማት አቅርቦት ብቻ ሳይሆን የኢትዮጵያውያን እንግዳ ተቀባይነትና ፍቅርንም ማከላ ነው። በጣም ረጅም ጊዜ ነው የአፍሪካ ህብረት አዲስ አበባ ውስጥ ሲኖር ስናስተናግዳቸውም ስለዚህ እንደ ከተማው እድገት እንደ ከተማው ንጽህና በዛው ልክ እንግዶቻችንን ማስተናገድ ይጠበቅብናል። ከተማው ባደገ ቁጥር እኛም ማስተሳሰባችን የእንግዳ አቀባበላችን ማደግ አለበት። ክቡር ጠቅላይ ሚኒስትራችን እንደሚገልጹት ከዚህ በፊትም የአፍሪካ መሪዎች በሚገቡበት ጊዜ እንኳን ወደ ሁለተኛው ቤታችሁ መጣችሁ ብለው ነው አቀባበል የሚያደርጉት ማለት ነው። ህብረተሰባችንም በዛ ልክ የአፍሪካውያን መሪዎች ወይም ወንድሞቻችን በሚመጡበት ጊዜ ምቾት እንዲሰማቸው ወይም ደህንነት እንዲሰማቸው ከሁሉም አካላት ይጠበቃል ማለት ነው። በዚህ መንገድ እስካሁን ያለው ነባራዊ ሁኔታ ስንመለከተው የተሻለና መልካም የሆኑ ነገሮችን ነው እያየን ያለው ማለት ነው። የህብረቱ ጉባኤ እስከሚጠናቀቅ ለእንግዶች የኢትዮጵያን ገጽታ በተገቢው መንገድ ማስተዋወቅ ከሁሉም ኢትዮጵያዊ የሚጠበቅ መሆኑን ያነጋገርናቸው ነዋሪዎች ገልጸዋል። በአፍሪካ ቀንድ ስትራቴጂያዊ ስፍራ ላይ የምትገኘው ኢትዮጵያ በንግድ በኢንቨስትመንትና በዲፕሎማሲ የበለጸገች ማዕከል ናት። የህብረቱ መቀመጫና የአፍሪካውያን መዲና የሆነችው አዲስ አበባ አፍሪካን ከተቀረው ዓለም ጋር በማገናኘት እንደ ቁልፍ የዲፕሎማሲና የንግድ ማዕከል ሆና ታገለግላለች። በማደግ ላይ ያለው ኢኮኖሚና የንግድ መልክዓ ምድሯ ኢትዮጵያ ለዓለም አቀፍ አጋርነት እድሎችን የከፈተች የአፍሪካውያን የመግቢያ በር አድርጓታል። ሰናይት ብርሃኔ ብዙዎች ኢትዮጵያን ካላት ታሪካዊ ፖለቲካዊና መልክዓ ምድራዊ አቀማመጥ በመነሳት የአፍሪካ መግቢያ በር ናት በማለት ይገልጿታል። ኢትዮጵያ በቅኝ ያልተገዛች ብቸኛ የአፍሪካ ሀገር በመሆኗ ለመላው ጥቁር ሕዝብ የነጻነት ተምሳሌት ሆናም አገልግላለች። እንደ አውሮፓውያን አቆጣጠር በ1896 የፓን አፍሪካዊነት መንፈስ እንዲቀጣጠልም አድርጋለች። አረንጓዴ፣ ቢጫ፣ ቀይ የሆነው የባንዲራዋ ቀለምም ለብዙ የአፍሪካ ሀገራት የነጻነት ትግል አርማ በመሆን ዛሬም ድረስ በብዙ ሀገራት ላይ ይገኛል። ኢትዮጵያ የአፍሪካ ሀገራት በጋራ እንዲቆሙ በዲፕሎማሲው ረገድ ግንባር ቀደም ሚናንም ተጫውታለች። የአፍሪካ ህብረት እንዲመሰረትና መቀመጫውንም አዲስ አበባ እንዲሆን በማድረግ የአፍሪካ የዲፕሎማሲ ማዕከልም ነች። እኛ አፍሪካውያን ብዙ መቶ ዓመታት ዳኝነትና መብት ተነፍገን የቆየን ስለሆን ዛሬ ትክክለኛ ዳኝነትና መብት ካለን ድምጻችንን በምናሰማበት ጊዜ ልንሰማ እንችላለን። ኢትዮጵያ የምትገኝበት የአፍሪካ ቀንድ ከአህጉሩ ባለፈ በመካከለኛው ምስራቅ በአውሮፓና በኤሲያ መካከል ለሚደረግ የንግድና የፖለቲካ እንቅስቃሴ ወሳኝ መስመር ነው። ምንም እንኳን በታሪካዊ ስህተት የባህር በር ባለቤትነቷን ብታጣም ከቀይ ባህር በቅርብ ርቀት ላይ መገኘቷ ለዓለም አቀፍ የንግድ መስመር ቅርብ ያደርጋታል። ከበርካታ የአፍሪካ ሀገራት ጋር የምትጎራበት መሆኗ ደግሞ የቀጠናውን ትስስር መሰረት እንድትሆን አስችሏታል። ሌላው ኢትዮጵያን የአፍሪካ መግቢያ በር የሚያደርጋት ግዙፉ የቦሌ ዓለም አቀፍ አውሮፕላን ማረፊያ ነው። አሁን የምገኘው በአፍሪካ ጎዳና ነው። እዚህ ደግሞ በርካታ የውጭ እንግዶችን የሚያስተናግደው የቦሌ ዓለም አቀፍ አውሮፕላን ማረፊያ ይገኛል። የአፍሪካ ህብረት ጉባኤን እንዲሁም ደግሞ ሌሎች ዓለም አቀፍ ጉባኤዎችን ለመሳተፍ ወደ ኢትዮጵያ የሚመጡ እንግዶችን የሚያስተናግድ የመግቢያ በርም ነው የቦሌ ዓለም አቀፍ አውሮፕላን ማረፊያ። ይህ ግዙፍ ተቋም ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ የአየር ትራንስፖርት ኢንዱስትሪ ትልቅ ስኬትና የኩራት ምንጭ ነው። አውሮፕላን ማረፊያው ኢትዮጵያን ከዓለም ጋር የሚያገናኝ ዋነኛ በር ከመሆኑ ባለፈ በአህጉሪቱ ካሉ እጅግ ስራ ከሚበዛባቸውና ዘመናዊ አውሮፕላን ማረፊያዎች መካከል አንዱ ነው። ባለፉት 80 ዓመታት ይህ አየር መንገድ በሚያስደንቅ ሁኔታ የጥንታዊት ሀገር ምልክት፣ የጥንታዊት ሀገር ኩራት፣ የጥንታዊት ሀገር
መሻት ማሳያ ሆኖ ቆይቷል። የኢትዮጵያ አየር መንገድ የኢትዮጵያ ኩራት የሚባለው ምንም አይነት ተግዳሮት ፈተና ሳይገጥመው ሳይሆን በተፈጥሮና ሰው ሰራሽ የገጠሙትን ፈተናዎች በከፍተኛ ብቃት አልፎ የአፍሪካ ኩራት፣ የአፍሪካ መመኪያ፣ የኛም የብልጽግና መሻት ማሳያ መሆን ችሏል። የዛሬ 80 ዓመት አሁን የአፍሪካ ህብረት አባላት የሆኑ አገራት ብዙዎቹ ነፃ አልወጡም። የአፍሪካ ሀገራት ነፃ ሳይወጡ ራሱን በአፍሪካ ግንባር ቀደም ኩባንያ አድርጎ ማቆም የቻለ ተቋም ነው። የቦሌ አውሮፕላን ማረፊያ አፍሪካን ከኤሲያ ከአውሮፓና አሜሪካ ጋር የሚያገናኝ ስትራቴጂካዊ ማዕከል ነው። በሚሊዮን የሚቆጠሩ መንገደኞችን ከአንድ አህጉር ወደ ሌላው ለማሸጋገር የሚጠቀሙበት ቀዳሚ ምርጫም ነው። ሌላው አዲስ አበባ የበርካታ ሀገራት ኤምባሲዎች መገኛና የአፍሪካ ህብረት መቀመጫ እንደመሆኗ የህብረቱ መሪዎች፣ የዓለም አቀፍ ድርጅቶች ተወካዮችና የሀገር መሪዎች በየዓመቱ ለጉባኤ ሲመጡ ይህ ኤርፖርት በምቹነት የሚያስተናግዳቸው መዳረሻም ነው። ይህ ደግሞ ኢትዮጵያ የአህጉሪቱ የዲፕሎማሲ በር እንድትሆን አስችሏታል። የኢትዮጵያ አየር መንገድ በአፍሪካ ግዙፍ የሆነ የአውሮፕላን ማረፊያ ፕሮጀክት በቢሾፍቱ ከተማ ለመገንባት ስራውን በይፋ ጀምሯል። አዲሱ አየር ማረፊያ የኢትዮጵያን የአየር ትራንስፖርት አቅም በማሳደግ ኢትዮጵያን ከአፍሪካ አልፎ በዓለም የአቪዬሽን ማዕከል የማድረግ ቁልፍ ሚና ይኖረዋል። አውሮፕላን ማረፊያው የአፍሪካን የምርትና የወጪ ንግድ አቅምን ለማሳደግም ትልቅ በር የሚከፍት ነው። ህይወት አበበ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። በቅርቡ ግንባታው የተበሰረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የአፍሪካን አቪዬሽን አዲስ ድልድይ ሆኗል። የኢትዮጵያ አየር መንገድ በአፍሪካ የሰማይ ላይ ታሪክ ውስጥ አዲስ ምዕራፍ የሚከፍት ግዙፍና ዘመናዊ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በይፋ ጀምሯል። ይህ ፕሮጀክት የአውሮፕላን ማረፊያ ግንባታ ብቻ ሳይሆን ኢትዮጵያን የዓለም ንግድና የቱሪዝም ማዕከል ለማድረግ የተወጠነ የነገው ትልቅ ተስፋ ነው። አዲሱ አውሮፕላን ማረፊያ ከአዲስ አበባ ከተማ በስተ ደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ ነው በኦሮሚያ ክልል ቢሾፍቱ አካባቢ እየተገነባ የሚገኘው። የፕሮጀክቱ ጠቅላላ ወጪ 12.5 ቢሊዮን የአሜሪካን ዶላር መሆኑን ተገልጿል። በመጀመሪያ ዙር የአየር ማረፊያው ግንባታ ሲጠናቀቅ በዓመት 60 ሚሊዮን ተሳፋሪዎችን ለመቀበል የሚያስችል አቅም ይኖረዋል። ሙሉ በሙሉ ሲጠናቀቅ ደግሞ አቅሙን ወደ 110 ሚሊዮን ከፍ ያደርጋል። ይህም አየር መንገዱን ከአፍሪካ ትልቁ የአውሮፕላን ማረፊያ መካከል አንዱ ያደርገዋል። አዲሱ አውሮፕላን ማረፊያ በዘመናዊ የአየር ትራፊክ መቆጣጠሪያ ስርዓቶችና በላቁ የደህንነት ቴክኖሎጂዎች የታጀበ ነው። ከሰው ማመላለሻነት ባለፈም የምስራቅ አፍሪካ ዋነኛ የካርጎና የሎጂስቲክስ ማዕከል ሆኖ እንዲያገለግል ታስቦ ነው እየተገነባ የሚገኘው። ይህም የኢትዮጵያን የውጭ ንግድ በማሳደግና ከአፍሪካ ነፃ የንግድ ቀጣና ጋር በማስተሳሰር ረገድ የማይተካ ሚናን ይጫወታል። ይህ ፕሮጀክት በውስጡ ትላልቅ ሆቴሎችን፣ የንግድ ማዕከላትንና ዓለም አቀፍ የአገልግሎት ተቋማትን የያዘ ኤርፖርት ሲቲም ይገነባል። አውሮፕላን ማረፊያውን ከዋና ከተማዋ አዲስ አበባ ጋር የሚያገናኙ ከፍተኛ ፍጥነት ያላቸው የባቡር መስመሮችና የፍጥነት መንገዶችም ይገነባሉ። በሺዎች የሚቆጠሩ የስራ እድሎችን ከመፍጠሩም በላይ ቱሪዝምና የውጭ ቀጥተኛ ኢንቨስትመንትን በከፍተኛ ሁኔታም ያነቃቃል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያ አየር መንገድ የነገው ገጽታ ብቻ ሳይሆን አፍሪካን ከቀሪው ዓለም ጋር የምታገናኝበት ወርቃማ በር ነው። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየ ነው። ለነጻነታቸው እርሾ እንደተው ነው። ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ፣ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን፣ ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። ኢትዮጵያ አፍሪካን ከአውሮፓ ከእስያና ከመካከለኛው ምስራቅ ጋር በማገናኘት ያላትን ቀዳሚነት የምታረጋግጥበት ይህ ግዙፍ ፕሮጀክት በአህጉሪቱ የአቪዬሽን ታሪክ ውስጥ አዲስ ታሪክን እየጻፈም ይገኛል። ይህ ግንባታ ሲጠናቀቅ ኢትዮጵያ በአየር ትራንስፖርት ዘርፍ ያላትን የበላይነት ይበልጥ ታጠናክራለች። በአፍሪካም ዘላቂ ልማትን ለማረጋገጥ ሀገራት በውሃና ንጽህና አጠባበቅ ላይ ከፍተኛ መዋለ ንዋይ ማፍሰስ እንዳለባቸው የአፍሪካ ህብረት አሳሰበ።
48ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ በህብረቱ መሰብሰቢያ አዳራሽ እየተካሄደ ነው። ህብረቱ የዚህን ዓመት ስብሰባ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይከናወናል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ባየ ሙላት በቀጥታ መስመራችን ላይ ነው የሚገኘው። ባየ እንደምን ውለሃል? በ48ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ ምን ሁነቶች እየተከናወኑ ነው? ከዛ ባለፈ ደግሞ በተለይ የዘንድሮ አጀንዳ ከውሃ ጋር የተያያዘውን የተመረጠበት ምክንያት ምንድነው የሚለውን መረጃ አድርሰን እስኪ። አመሰግናለሁ አሸናፊ። በመግቢያም እንደገለጽከው ዛሬ በ48ኛው የአፍሪካ ህብረት የመሪዎች የስራ አስፈጻሚዎች ስብሰባ ሁለተኛ ቀኑ ላይ ነው የሚገኘው። ትናንት ነው የተጀመረው። የስራ አስፈጻሚዎች ስብሰባ በውጭ ጉዳይ ሚኒስትሮች ይወከላል፣ በሀገራት የውጭ ጉዳይ ሚኒስትሮች ማለት ነው። ከትናንት ጀምሮ በተለያዩ ጉዳዮች ላይ የመከሩ ነው የሚገኘው። በዛሬ ደግሞ ከዛሬ ጠዋት ጀምሮ 39ኛው የአፍሪካ ህብረት የመሪዎች ስብሰባ ወይም መደበኛው ጉባኤ ከቀናት በኋላ ቅዳሜና እሁድ ይቀጥላልና እነዚህ መሪዎች የሚመክሩባቸው አጀንዳዎች ላይ ውይይት እያደረገ አጀንዳዎችን ለመሪዎች ለማዘጋጀት ስብሰባው ላይ ውይይት እየተደረገበት ነው የሚገኘው ማለት ነው። ከዛ ባለፈ ደግሞ በዛሬው ውለው 48ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባን ውሳኔዎችን ያጸድቃል ተብሎ ነው የሚጠበቀው። ከሰዓት ባለው ፕሮግራም ደግሞ የተለያዩ የጎንዮሽ ስብሰባዎችም እንደሚኖሩ ነው ከመርሃ ግብሩ የተረዳ ነው ማለት ነው። የዘንድሮው የአፍሪካ ህብረት ስብሰባ መሪ ቃሉን ያደረገው የአጀንዳ 2063ን ለማረጋገጥ ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ አገልግሎትን አስተማማኝ ማድረግ የሚል አጀንዳ ይዟልና ከዛ ባለፈ ደግሞ በአፍሪካ አህጉር ወይም በአፍሪካ ምድር በዚህ ዓመት እንደ አውሮፓውያን አቆጣጠር የ2026 ማለት ነው ዋና አጀንዳው የውሃ ጉዳይ ነው። ይህ አጀንዳ ለምን ተመረጠ የሚል ጥያቄ ይነሳልና በአፍሪካ ህብረት የግብርና የገጠር ልማት እና እንዲሁም ደግሞ የዘላቂ አካባቢ ጥበቃ ኮሚሽነሩ ሞሰስ ብላካቲ በዚህ ጉዳይ ማብራሪያ ሰጥተው ነበረ። በአፍሪካ የግብርናውን የኢንዱስትሪውን እንዲሁም ደግሞ ሌሎች የኢንቨስትመንት ስራዎችን ለማሳለጥ ውሃ ከፍተኛ ድርሻ እንዳለው ወይም ደግሞ ውሃ ስትራቴጂካዊ ሀብት እንደሆነ ነው የገለጹት። ቁጥሮችን ስናነሳ ደግሞ በአፍሪካ 400 ሚሊዮን የሚጠጉ ሰዎች ንጹህ የመጠጥ ውሃ አቅርቦት አያገኙም። 700 ሚሊዮን የሚሆኑ ሰዎች ወይም ደግሞ ወደ 800 ሚሊዮን የሚጠጋ ነው ቁጥሩ ማለት ነው። የነዚህ ሰዎች ደግሞ አስተማማኝ የሆነ የንጽህና አጠባበቅ አገልግሎት አያገኙምና የውሃ ጉዳይ አንገብጋቢ በመሆኑ ለዚህ ዓመት እንደ መሪ ቃል ተመርጧል የሚል ማብራሪያ ነው የሰጡት። ከዛ ባለፈ ደግሞ የአፍሪካ በዋነኛነት በግብርና ትተዳደራለች ወይም ደግሞ አብዛኛው የአፍሪካ ህዝቦች መተዳደራቸው ግብርናና ከዛ ጋር የተያያዘ ነውና ይህን እውን ለማድረግ ውሃ ከፍተኛ ጠቀሜታ እንዳለውና የውሃ አቅርቦት መረጋገጥ እንዳለበት ነው በዚህ በማብራሪያቸው የገለጹት ማለት ነው። ስለዚህ ምን ታድርግ አፍሪካ ምን ታድርግ ሲባል እንደ አውሮፓውያን አቆጣጠር በ2063 የአፍሪካ አጀንዳ 2063 ለማሳካት ዘላቂ የውሃ አቅርቦትን መስራት አለበት ነው የተባለው። መንግስታት እንዲሁም ደግሞ ተቋማት በዚህ ጉዳይ ላይ ከፍተኛ ቁርጠኝነት እንደሚያስፈልጋቸው ነው የገለጹት። በተለይም የሀገራት መሪዎች ፖለቲካ ቁርጠኝነት ሊያሳዩ ይገባል የውሃ አቅርቦትን ለማረጋገጥ ነው የሚል ሀሳብም ነው የሰነዘሩት ማለት ነው። ምክንያቱም ውሃ ህይወት ነው። ይህን ለማረጋገጥ መሪዎች ከፍተኛ የሆነ ኢንቨስትመንት ሊያደርጉ ይገባል። በአፍሪካ በየአመቱ 30 ቢሊዮን ዶላር ያክል ኢንቨስትመንት እንደሚያስፈልግም ነው በዚሁ በማብራሪያቸው የገለጹት። ከዛ ባለፈ ደግሞ ሀገራትና መንግስታት በከፍተኛ በጀት መመደብ እንዳለባቸውም እንደዚሁ በማብራሪያቸው ጠቅሰዋል። ለአብነት ያክል ከበጀታቸው 5% ያክሉ ለውሃና ከውሃ ጋር የተያያዘ እንዲሁም ደግሞ ከንጽህና አጠባበቅ ጋር የተያያዘ ሊሆን ይገባል አፍሪካ የምትፈልገውን ለመሆን ወይም ደግሞ በውሃ አቅርቦትን ለማረጋገጥ የሚል ማብራሪያም ነው የሰጡት። አፍሪካ ህብረት የራሱ የሆነ ፍኖተ ካርታ ወይም ደግሞ ሮድማፕ አዘጋጅቷል። በዚሁም መንግስታት፣ ተቋማት እንዲሁም ደግሞ ሌሎች አጋር አካላት ለውሃ አቅርቦት ከፍተኛ ትኩረት እንዲሰጡ ሮድማፕ አዘጋጅቷል። ይህን እንዲተገብሩ በክትትል እንደሚሰራም ነው ኃላፊው በማብራሪያቸው የገለጹት። ባየ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆነልን። እንቀጥላለን። ክቡራትና ክቡራን የካቲት 7 የሚጀምረው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ወደ የካቲት 28 መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የሰራቸውን የቅድመ ምርጫ ስራዎች በተመለከተና ተያያዥ ጉዳዮች ዙሪያ ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን ሲከታተል የቆየው ባልደረባችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። ምንተስኖት እንደምን ውለሃል? ሰባተኛውን ጠቅላላ ምርጫ በተመለከተ በምርጫ ቦርድ የተከናወኑ ተግባራት ምንድናቸው? በጋዜጣዊ መግለጫው የተነሱ ዋና ዋና ሀሳቦች ምንድናቸው? የሚለውን አካተ መረጃዎችን አድርሰን።
አመሰግናለሁ አሸናፊ። አንተም እንደገለጽከው ሰባተኛው ጠቅላላ ምርጫን በተመለከተ ምርጫ ቦርድ ሲሰራቸው የነበሩ ስራዎችን ዛሬ በጋዜጣዊ መግለጫ ይፋ አድርጓል። እንግዲህ የጊዜ ሰሌዳ አውጥቶ መስራት ከጀመረበት ጊዜ አንስቶ ምን ተግባራትን አከናወኑ የሚሉትን ነው ዛሬ የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ጋዜጣዊ መግለጫ የሰጡት። በዚህም መሰረት እንግዲህ የምርጫ ክልል አስፈጻሚዎችን የመለየት ስራ መከናወኑን እንደዚሁ ተናግረዋል። የምርጫ ክልል አስፈጻሚዎችን ብቻ ሳይሆን የምርጫ ክልል ጣቢያ አስፈጻሚዎችንም እንደዚሁ የመለየት ስራ ተከናውኗል። ይህ የመለየት ስራ ሲከናወን ገለልተኝነታቸውን እንደዚሁም በፈተናና በተለያዩ መንገዶች የፖለቲካ ፓርቲዎችን ባሳተፈ መልኩ ሲከናወን እንደነበረ ነው ሰብሳቢዋ የተናገሩት። ከዛ ውጪ ልዩ ጣቢያዎችንም የማቋቋም ስራ እንደዚሁ የመለየት ስራ ተከናውኗል። እነዚህ ልዩ ጣቢያዎች ተፈናቃዮችና የዩኒቨርሲቲ ተማሪዎች የሚገኙባቸው አካባቢዎች ምርጫውን ማከናወን እንዲችሉ የሚያስችል ልዩ ጣቢያ የማቋቋም ስራን የመለየት ስራ እንደዚሁ መከናወኑ ተገልጿል። እንግዲህ ቀደም ሲል እንደገለጽከው የመራጮች ምዝገባ የካቲት 7 ይጀምራል ተብሎ ነበረ። ነገር ግን ከዛ በፊት መከናወን ያለባቸው ስራዎች እንዲከናወኑ ሲባል የመራጮች ምዝገባ ወደ የካቲት 28 መራዘሙንም እንደዚሁ ምርጫ ቦርድ አስታውቋል ማለት ነው። የዘንድሮ እንግዲህ የመራጮች ምዝገባ በበይነ መረብ እንደሚከናወን ይታወቃል። ምርጫዬ በሚል ቦርዱ አበለጸገው መተግበሪያ መሰረት የሚከናወን ነው የሚሆነው። ነገር ግን በዚህ መተግበሪያ መሰረት ማከናወን የማይቻልባቸው አካባቢዎች ደግሞ በምርጫ ጣቢያዎች የሚከናወን ይሆናል። የምርጫ ጣቢያ ሰራተኞች ይህንን የሚያከናውኑ ይሆናል። ይህን ማከናወን በማይቻልባቸው አካባቢዎች ደግሞ ሶስተኛ አማራጭ እንደዚሁ በነበረው በመዝገባ የሚከናወን የመራጮችን ምዝገባ በመዝገብ የሚከናወን እንደሆነ ነው የተነገረው። ከዚህ ጋር ተያይዞ በበይነ መረብ በኦንላይን በመመዝገቡ የተነሳ የትኛውም ዜጋ የመራጭነት መብት ጥያቄ ውስጥ እንደማይገባ እንግዲህ ወይዘሮ ሜላትወርቅ ኃይሉ አረጋግጠዋል ማለት ነው። ሌሎች አስቻይ ሁኔታዎችን በተመለከተ ከጸጥታ ጋር የተገናኙ እንግዲህ ከየክልሉ የጸጥታ ኃላፊዎች ጋር በየጊዜው ቦርዱ እየተገናኘ እየገመገመ መሆኑን አስታውቀዋል። እንግዲህ የፖለቲካ ፓርቲዎችም ለሚያነሷቸው ጥያቄዎች ምላሽ ለመስጠት ቦርዱ ያላሰለሰ ጥረት እያከናወነ እንደሚገኝ ይህንንም ተግባሩን እንደሚቀጥል ሜላትወርቅ ኃይሉ ተናግረዋል ማለት ነው። ሰባተኛው ጠቅላላ ምርጫ እንግዲህ ፍትሃዊ በሆነ መልኩ እንዲከናወን ቦርዱ ጥረቱን አጠናክሮ እንደሚቀጥልም የብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ በጋዜጣዊ መግለጫ አስታውቀዋል። ለጊዜው ያለኝ መረጃ ይህን ይመስላል። ምንተስኖት ስለ መረጃዎቹ እናመሰግናለን። ጥሩ ቀን ይሁንልን።